በዛሬው የመልቅ ዝግጅታችን ለሀገራዊ እድገት ትልቅ ጠቀሜታ ያለውን የወደብ ጉዳይ በተመለከተ አማራጮችን እንዴት መጠቀም ይቻላል የሚለውን እንመለከታለን። ፍቅር ተቢታው ነኝ። ኢትዮጵያ ያጣችውን ወደብ ለማስመለስ የዲፕሎማሲ ስራን ጨምሮ በርካታ ጥረቶችን እያደረገች ሲሆን ምሁራንም አማራጭ መንገዶችን በማመላከት የራሳቸውን ምክር ሐሳብ ሲሰጡ ይታያል። በሀገር አቀፍ ደረጃ ትኩረት ተደርጎ ከሚሰራባቸው ጉዳዮች አንዱ እንደሆነም ይታወቃል። ወደብ ወይም የባህር በር ጉዳይ የኢትዮጵያ የባህር በርና አማራጭ ወደቦችን ተጠቃሚነት በቀጠናው ያሉ ጥቅሞቿን ለማስጠበቅና ከሀገራት ጋር በትብብር የመልማት መርህን የተከተለ መሆኑን የዘርፉ ባለሙያዎች ሲናገሩ ይደመጣል። ኢትዮጵያ በምስራቅ አፍሪካ ከምትከተለው የውጭ ግንኙነት ፖሊሲ ጋር የተገናኘ ሲሆን የባህር በር የሌላቸው ሀገራት ተጠቃሚ የሚያደርጉ ዓለም አቀፍ የህግ ማዕቀፎች መኖራቸው እሙን ነው። በዚህ ረገድ ኢትዮጵያ የባህር በር ተጠቃሚነት ጥያቄ ዓለም አቀፍ የህግ ድጋፍና መሰረት ያለው መሆኑን ማረጋገጥ ይቻላል። የተባበሩት መንግስታት ድርጅት እንደ አውሮፓውያኑ አቆጣጠር በ1952 ባሳለፈው የውሳኔ ሐሳብ ቁጥር 390/5 የባህር በር ጉዳይ የህልውና ጉዳይ አውንታዊ ምላሽ ሊሰጠው እንደሚገባ ያስቀመጠ በመሆኑ ኢትዮጵያ የባህር በር የመጠቀም መብቷን ለማስከበር እንደ አማራጭ ልትጠቀምበት እንደምትችል የዘርፉ ምሁራን የሚያነሱት ነው። በተጨማሪም የውሳኔው ሐሳብ የባህር በር ጉዳይ ለቀጠናው ሰላምና ደህንነት ቁልፍ መሆኑን የሚገልጹት ምሁራኑ እንደ አውሮፓውያን አቆጣጠር በ1982 በጃማይካ የተፈጸመው የዓለም የባህር ህግ ስምምነት የባህር በር የሌላቸው ሀገራት ወደብ ካለበት ቦታ የመድረስና የመመለስ እንዲሁም በባህር ውስጥ የሚገኙ ሀብቶችን ጭምር መጠቀም እንደሚፈቅድ እንደሆነም ይገለጻል። ከዚህ አንፃር ህጉ ኢትዮጵያ የባህር በሮችን የመጠቀም መብት እንዳላት የሚያመላክት ሲሆን አጠቃቀሙ ከሀገራት ጋር ባላት ዲፕሎማሲያዊ ግንኙነት መፈጸም እንደሚቻል ነው። ኢትዮጵያ የባህር በር መጠቀም የሚያስችላትን ህጋዊ ማዕቀፎች በሙሉ አሟጣ መጠቀም እንዳለባት የሚገለጽ ሲሆን ከሀገራት ጋር የሚደረጉ ድርድርና ውይይቶች ቁልፍ ሚና አላቸው። ኢትዮጵያ ያነሳችው ሐሳብ የጋራ ተጠቃሚነትን ታሳቢ ያደረገ በመሆኑ ለቀጠናው ሀገራትና ለዓለም አቀፍ ማህበረሰብ ማስረዳትና ማሳወቅ እንደሚያስፈልግ በመንግስት በኩል ሲገለጽ ይደመጣል። የኢትዮጵያ የባህር በርና የአማራጭ ወደቦች ተጠቃሚነት ጉዳይ ለብዙ ጊዜ ሲነሳ የነበረ ተጠቃሚነቱም ኢትዮጵያ በምስራቅ አፍሪካ ከምትከተለው የውጭ ግንኙነት ፖሊሲ ጋር የሚጣጣም ትክክለኛ ጥያቄ ስለመሆኑም ይጠቀሳል። ለኢትዮጵያ በቀጠናው ያሉ ጥቅሞችን በውል ለመረዳትና ለመከታተል እንዲሁም ከሌሎች ሀገራት ጋር ትብብር በመፍጠር ፍላጎቷን ለማሳካት ያስችላታል። በቀጠናው አካባቢና ዙሪያ ባሉ ጉዳዮች ኢትዮጵያ በመገለል መቆየት ስለማትችል በሚነሱ የተለያዩ ሐሳቦች ምክክር ለማድረግ እንደሚያስችላትም ነው። የባህር በር ተጠቃሚነት ጉዳይ በቀጠናው የጋራ ልማትና ፍትሃዊ ተጠቃሚነት የሚያረጋግጥ እንደሆነም ይገለጻል። የኢትዮጵያ የባህር በር ጥያቄ የሌሎች ሀገራትን ብሔራዊ ጥቅም የማይጋፋና የጋራ ልማትና ተጠቃሚነት መሰረት ያደረገ ባለም አቀፍ ህጎች የተመሰረተ ነው። ከነዚህም ውስጥ የአሰብና ምጽዋ ወደቦች ክፍት መሆን ለኢትዮጵያ ተጨማሪ እድሎችን የከፈተ ነው። እነዚህ እድሎችና አጋጣሚዎች ደግሞ የኢትዮጵያን ቀጠናዊ ትስስር በማጠናከር የገቢና ወጪ ንግድን በማሳለጥ ኢኮኖሚያዊ ተጠቃሚነትን ያሳድጋል። የኢትዮጵያ ኢኮኖሚ እያደገ የኢንዱስትሪ ፓርኮችም ማምረት እየጀመሩ በሄዱ ቁጥር ከጅቡቲ ወደብ ባለፈ ሰፊ የወደብ አማራጮች ያስፈልጋሉ። ከዚህ አኳያ ከጅቡቲ ወደብ ባለፈ የአሰብ፣ ምጽዋ፣ በርበራ፣ ፖርት ሱዳንና የሶማሌላንድ ወደቦች በዚህ መልኩ ለኢትዮጵያ የወደብ አገልግሎት ክፍት መሆናቸው አንድም የቀጠናዊ ትስስሩን ያጠናክራል፣ ሁለተኛም የወደብ አማራጮችን በማስፋት ለወጪና ገቢ ምርት ማሳለጥ የማይተካ ሚና ይጫወታል። የነዚህ ወደቦች ወደ ስራ መግባት ኢትዮጵያ ከሁሉም የቀጠናው ሀገሮች ጋር በወደብ እንድትገናኝ ያደርጋታል። በዚህ መልኩ የሚከናወኑ የመሰረተ ልማት ዝርጋታዎችም ደግሞ ኢትዮጵያ በምሳሌነት የሚነሳላትን ሰፊ ቀጠናዊ ትስስር የበለጠ የሚያጠናክርላት ይሆናል። የወደቦች አማራጭ መብዛትና የዋጋ ማሻሻያ መደረጉ የወጪና ገቢ ንግድን ከማሳለጥ ባለፈ የገበያ ተወዳዳሪነትንም ያሳድጋል። ምክንያቱም ኢትዮጵያ ምርቷን ለውጭ ገበያ ስታቀርብ ቀደም ሲል ለወደብ ትከፍል የነበረው ዋጋ ይቀንሳል። በምርቷ ላይም ቅናሽ እንድታደርግና በገበያ ላይም በዋጋ ተወዳዳሪ እንድትሆን ያስችላታል። ይህ ደግሞ በዓለም ገበያ ተወዳዳሪና ተደራሽ የምትሆንበትን እድልም ይፈጥርላታል።
በተመሳሳይ ወደ ሀገር ውስጥ የምታስገባው የሸቀጥ ዋጋ ስለሚቀንስ በሀገር ውስጥ ያለውን የገበያ ዋጋ ያረጋጋል። እንደ ነዳጅ አይነት ምርቶችን ከውጪ ለማስገባት በሚኖር የወደብ መጨናነቅ ወይም አማራጭ ማጣት ምክንያት በሀገር ውስጥ የምርት እጥረት ተፈጥሮ ሊከሰት የሚችል ስጋትንም ያቃልላል። የቀጠናው ሀገሮች ከኢትዮጵያ የሚያገኙት ገንዘብ ብቻም ሳይሆን በኢትዮጵያ እየተስፋፋ ላለው የኢንዱስትሪ ፓርኮች ትልቅ ገበያን የሚፈጥር ነው። ምክንያቱም ኢትዮጵያ ካላት ሰፊ የሰው ኃይልና የገበያ ፍላጎት ባለፈ የቀጠናዊ ሀገራት ህዝቦች የኢትዮጵያ ገበያ መዳረሻቸው እንዲያደርጉ እድልም ይፈጥራል። ይህ ደግሞ በኢትዮጵያ ያሉ የኢንዱስትሪ ፓርኮች ለምርቶቻቸው በቅርቡ ገበያ እንዲያገኙ ያደርጋቸዋል። በመሆኑም የወደቦች አማራጭ መብዛት ብቻም ሳይሆን በጅቡቲ በኩል የዋጋ ማስተካከያ መደረጉ ኢትዮጵያ ለምታስገባቸውም ሆነ ለምታስወጣቸው ምርቶች ታወጣ የነበረውን ከፍተኛ ወጪ ይቀንሳል። በጅቡቲ በወደብ ላይ የሚሰሩ በርካታ ኢትዮጵያውያን ያሉ በመሆናቸው ከዚህ አኳያ ሲታይም የወደብ አማራጮቹ መብዛት ለኢትዮጵያ የሥራ ዕድል ፈጠራ ሂደትም ደጋፊ ነው። የወደብ አማራጮች መብዛትና የዋጋ ማሻሻያው ለኢትዮጵያ ትልቅ ጥቅም ያለው ሲሆን ይህም አንድም የሀገሪቱን ምርቶች በቀላሉ በሚቀርባት የወደብ አማራጭ እንድትልክ የሚያስችል ነው። ለምሳሌ ትግራይና አማራን ጨምሮ የሰሜኑ የኢትዮጵያ ክፍል ለምጽዋ ወደብ በጣም ቅርብ በመሆናቸው ከነዚህ አካባቢዎች ወደ ጅቡቲ ወደብ እንዲሁም ከጅቡቲ ወደ እነዚህ አካባቢዎች 2000 ኪሎ ሜትሮችን እየተጓዘ የሚወጣውና የሚገባው ሸቀጥ 1000 ኪሎ ሜትር የማይሞላ ጉዞ በምጽዋ ወደብ በቀላሉ እንዲወጣና እንዲገባ በማድረግ ጊዜና ዋጋን ለመቀነስ እጅጉን ያግዛል። የኢትዮጵያ የፖርት ሱዳን ለነዳጅ ማስገቢያ እየተጠቀመች ቢሆንም ከሁለት አስርት ዓመታት በላይ ለወጪና ገቢ ንግድ የጅቡቲ ወደብን ነበር በዋናነት ስትጠቀም የቆየችው። ይህ ደግሞ አንደኛ የጅቡቲ ወደብ የተደራጀ ሲሆን ሁለተኛው በፊት የነበሩ የአሰብና ምጽዋ ወደቦችን መዝጋት የፈጠረው ተጽዕኖ ውጤት ነበር። አሁን ባለው ሁኔታ ግን የሶማሌላንድ በርበራና የፖርት ሱዳን የምጽዋና አሰብ ወደቦች በዚህ መልኩ ለአገልግሎት ክፍት መደረጋቸው ለኢትዮጵያ ጥሩ የወደብ አማራጭ ይፈጥራል። ቀጠናዊ ትስስሯንና ኢኮኖሚያዊ ተጠቃሚነቷን ያሳድጋል። የወደብ አማራጭ መብዛት የወደብ ክፍያ ዋጋ መቀነስ የሚፈጥረው መልካም አጋጣሚ እንደተጠበቀ ሆኖ አጋጣሚውና እድሉን በአግባቡ መጠቀም ካልተቻለ ግን ከጥቅሙ ያልተናነሰ ጉዳት ይኖረዋል። ምክንያቱም የወደብ አገልግሎት ሲነሳ የሎጂስቲክስ አገልግሎት አብሮ መፈተሽ ይኖርበታል። ከሎጂስቲክስ አገልግሎት ጋር ያሉ አሰራሮች ውጤታማ ካልሆኑ ከማጓጓዝ ጋር ተያይዞ የሚከሰት የሸቀጦች በወደቦች ላይ መከማቸት ስጋት ካልቀነሰ አማራጭ የታሰበውን ያህል እድል መሆን አይችልም። ከዚህ ባለፈም የወደብ አገልግሎት የጋራ ተጠቃሚነትን ባረጋገጠ መልኩ መደረግ ይገባዋል። እነርሱ እድል ለኢትዮጵያ እንደሰጡት ሁሉ ለነርሱም እድል መስጠትና ተባብሮ መስራት ይጠበቃል። በዚህ መልኩ በጋራ ተጠቃሚነት ላይ ተመስርቶ በጋራ መስራት ካልተቻለ ግን የወደብ ችግሩ ወደ ቀድሞ ምናልባትም ወደ ባሰ ሁኔታ እንዳይገባም ጥረት ማድረግ ይጠበቃል። የዛሬው የመልሕቅ ዝግጅታችን አበቃ።